ከፍተህ እስኪ እንየው። እኔ ልቤ እኮ እየመታ ነው ያለው። ክፈተውና ከፍተን እንየው። ከፍተን ማየት አለብን። ወላሂ እያላበኝ ነው የምሬን ነው የምላችሁ። እኔ እንጃ ምንድን ነው የሚለው? ባረክ አንብበው። ምንድን ነው ባረክ አንብብልኝ። ምንድን ነው የሚለው? ምን ማለት ነው? አንብብልኝ ብሎ ባረክ ሙባረክ ነው የሚለው። ባረክ ምንድን ነው የሚለው? አንተ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ እንቁ ቤተሰቦች እንዴት ናችሁ? እኛ ያለን አልሐምዱሊላህ። ያው ዛሬ በጣም ደስ በሚል እናም በጣም በሚያሳዝን በሚያስከፋም በሚያስደስትም ቪዲዮ ነው የመጣሁት። ያው ዛሬ የመጣሁበትን ከመናገሬ በፊት በጣም ብዙ መናገር የምፈልጋቸው ነገሮች አሉ። ፋሲካ የሚባል ወንድም እንደመጣ ታውቃላችሁ። ያው ወንድሜ ነው። በነገራችን ላይ ወንድም እንዳለኝ ከተሰማኝ በኋላ ያለው ስሜት ልነግራችሁ አልችልም። በጣም የምሬን ነው የምላችሁ። በጣም ደስተኛ ነኝ አሁን ላይ። ያው ወደ አዲስ አበባ ልመለስ ነበርና እዚህም የመቅረት ትልቁ ምክንያት እሱ ሆኗል፣ ፋሲካ እና የምሬን ነው። በጣም ደስተኛ ነኝ። ከዚህ በፊት ከነበረኝ ደስታ ሁለት እጥፍ ጨምሮ አድጎ እንግዲህ በጣም ደስተኛ ህይወት እየኖርኩኝ ነው ወንድም እንዳለኝ ከተሰማኝ በኋላ እና ያው እናቴንም አይታችኋታል። ከትላንትና ወዳ ብቻ መወዛገብ ውስጥ ገብታ የቤት ስራ ሆኖባት ነበርና ኢቭን በጣም እሷም በጣም ነው የተደሰተችው። የምሬ ነው የምላችሁ። እናንተም እንደተደሰታችሁ እየነገራችሁኝ ነው። ኮሜንትም ላይ ብዙ ኮሜንቶችን አንብቤያለሁኝ። በውስጥ መስመር ስልኬን የምታውቁ ወዳጆቼም በጣም እንደተደሰታችሁ የምሬ ነው የምላችሁ። እንደ ቤተሰብ እንዳያችሁትና ኢቭን እንደተቀበላችሁት ነግራችሁኛል። ዛሬ ደግሞ የመጣ ነው እሱ የመጣ ጊዜ ከሳምንት ምናምን በፊት ይመስለኛልና ዲኤንኤ ውጤት ልከን ነበር። በፀጉር ነው ዲኤንኤ ምርመራ የተደረገልንና ልከን ነበር። ብዙ ብር ነበር የከፈልነው። ማለት አስቸኳይ ሲሆን በጣም ብዙ ብር ትከፍላላችሁና በጣም ብዙ ብር ከፍለን ልከን ነበርና ዛሬ እሱ ውጤት ደርሷል ማለት ነው ቤተሰቦቼ። የምሬን ነው። በጣም ፈርቻለሁ። ምን እያስፈራኝ እንደሆነ አላውቅም። እውነቴን ነው የምነግራችሁና ያው ይህንን እስካሁን ድረስ አልከፈትኩትም። ውጤቱ ምን እንደሆነ ራሱ እስካሁን እኔ ያላወቅኩኝም። እናቴ መታ ከእናቴ ጋር አንድ ላይ ከእናንተ ጋር ምን አይነት ስሜት እንደሚሰማኝ እንድታቅ እናቴንም ጠርቻታለሁ። ፋሲካንም ጠርቼው ነበር፣ አልተመቸውም። ያው ሁልጊዜ ቢዚ ይሆናል ስራ ቢዚ ስለሚያደርገው፣ ግን አልነገርኩትም። ውጤት መጥቷልና እንይ ብዬ አልነገርኩትም። እኔ እንጃ የምሬን ነው የምላችሁ። በጣም ነው የፈራሁት። በጣም እኔ እንጃ ከምነግራችሁ በላይ አለ አይደለ። የኔና የሱ ነገር የሚወሰነው በዚህች ወረቀት ነው። እውነት ፋሲካ የኔ ወንድም ነው ወይንስ የኔ ወንድም አይደለም የሚለውን ነገር የምንለየው በዚህች ወረቀት ነውና በጣም ፈርቻለሁ። ማለት እኔ እንጃ አይሆንም ማለት ወንድምህ አይደለም የሚል ውጤት አይመስለኝም የመጣው። ወንድምህ ነው የሚል ነው የመጣውና ግን ፈርቻለሁ። ምን እያስፈራኝ እንደሆነ አላውቅም እውነት ለመናገርና ብቻ እስቲ ይሄ ወረቀቱ ምንም ሆነ ምንም የምሬን ነው ምንም ይሁን ምንም እኔ እሱ ወንድሜ ነው። በቃ ታላቅ ወንድሜ ነው። እኔ አምኜ ተቀብያለሁኝ። ሁላችሁንም ሲጀመር ሁሉንም ሰው አሳምናለሁኝ። ማለት ውጤቱ ወንድምህ አይደለም ቢል እንኳን አይልም ደግሞ ሲጀመር እንደዛ የሚል ውጤት አይመስለኝም። ማን ነው አይመስለኝም ብቻም ሳይሆን አይደለም ከና አይደለምና
እናቴንም ጠርቻታለሁ። ከእናቴ ጋር ከእናንተ እንቁ ቤተሰቦቼ ጋር ይህንን ውጤት አብረን የምናየው ይሆናል። እኔ በጣም ፈርቻለሁ። እናቴንም ጠርቻታለሁ። አሁን የተቀበልኩት በነገራችን ላይ አሁን ደውለውልኝ ሄጄ አሁን ተቀብዬ ነው የመጣሁትና ወንዴ ምንም የሚፈጠር ይመስላል? እኔ እንጃ ለመናገር ወንድም የሚሆን ይመስለኛል። ብቻ ወንድሜማ ነው ግን አይ እንደ ወረቀት ደረጃ የምሬን ነው የምልህ ስለ ወደ ወንድምህን ወደሚል ነው እየሄድኩ ያለሁት። አዎ ብቻ ግን የምሬን ነው በጣም ነው የፈራሁት። እኔ እንጃ ብቻ አዎ ትክክለኛ እውነት ያለው እዚህ ወረቀት ላይ ነውና እኔ እንጃ የምሬን ነው። ልክፈተው እንዴ መጋፈጥ ነው እንጂ ማለት ራሱን አውቀክ ይህ ማለት ያንተ ወንድምነት እኮ አይቀይረውም ይህ ወረቀት። አዎ ግን የስጋ ወንድምህ ደግሞ ቢሆን የበለጠ ደስ ይላል። አዎ ብቻ ግን አዎ ይህንን ስቀበል በጣም ብዙ መረጃዎችን ነግሮኛል ዶክተሮቹና በነገራችን ላይ እዚህ አይደለም እዚህ ሀገር ላይ የለም ዲኤንኤ ምርመራና ይላካሉ። ሶ ምን አሉኝ ዓለም ላይ በጣም ብዙ ተመሳሳይ ሰዎች ይኖራሉ። ማክሲመም 7 እናንተን የሚመስል ሰው እዚህ ዓለም ላይ አለ 7 ማለት ነውና ከ7 ውስጥ ደግሞ አንድ ሰው ከ100,000 አንድ ሰው ደግሞ ማች ኤቭሪቲንግ ማለት አስተሳሰባቸው፣ አለባበሳቸው፣ ደማቸው ኤቭሪቲንግ ተመሳሳይ ደግሞ ከ100,000 አንድ ሰው አለ የሚል መረጃ ደግሞ ተነግሮኛል። በሳይንስ የተረጋገጠ ነውና ከዚህ ከፋሲካ ጋር ደግሞ የምሬ ነው የምላችሁ አለባበሳችን ይመሳሰላል። ኢቭን አስተሳሰባችን ማለት ለምሳሌ እሱ የሚፈልጋቸው ነገሮች አሉ። ኢቭን አሁን እየሰራቸው ያለ እሱ አሁን የሚሰራቸው ስራዎች እኔ ከዚህ በፊት ሞክሬ ያልተሳካልኝ ስራ ነው። ብዙ ጊዜ ሞክሬ አልተሳካልኝም እና ኢቭን ወደፊት አሁን ራሱ መስራት የምፈልገው ስራ ነው እየሰራ ያለው። ሶ ብቻ ዓለም ላይ በጣም ብዙ ሰዎች ተመሳሳይ አሉና እንደዛም ስባል እንግዲህ እኔ እንጃ የምር ነው ትንሽ ፈራሁኝ። ሲቀጥል ደግሞ እዚህ ወረቀት ላይ ሙሉ እውነታው አለ። የኔና የፋሲካ እውነት ወንድማሞች ናቸው ወይንስ ወንድማሞች አይደሉም የሚለው ነገር ደግሞ ሙሉ እዚህ ላይ ሰፍሮ ይገኛልና እኔ እንጃ በጣም ጨንቆኛል ወንዴ። ኢቭን ቪዲዮ ራሱ እንትን ማለት አልፈለኩም። ማለት ቪዲዮ ላይ ቁጭ ብዬ እንደዚህ ራሱ መናገር አልፈለኩም። ማለት ጠዋት ነው ኢቭን ለተመልካቾቻችን ፎቶን ፖስት ብሎ የነበረው ወንዴ እና አስቸግሬው ነው አሁን ራሱ በጣም አስቸግሬው ነው ቪዲዮ ራሱ እየሰራ ያለሁት እና እናቴንም ጠርቻት እንግዲህ የጠራትም እሱ ነውላ ማለት በግድ የጠራትና እቺ ወረቀት እኔ ከፍቼ ቀድሜ ባዩ በጣም ደስ ይለኛል እና እኔ እንጃ ምን ትላለህ እንዴ? አይ ማዘር ትምጣና ማዘር የምትለውን ሰምተክ ከዚህ በፊት ያወራችሁት ነገር ስላለ እውነቱን እዚህ ፊት ለፊት ይሆን ይሻል። እሱማ ልክ ነህ እና እና ውድ ቤተሰቦቼ እናንተን ከልብ ነው የምወዳችሁ። የምሬ ነው ማለት ብቻ ሁልጊዜ ያበዛውባችሁ መሰለኝና ብቻ ይሄንን ውጤት እስክናይ ድረስ ኮሜንት ላይ እስቲ ሐሳባችሁን እውነት ወንድሜ ነው ወይስ ወንድሜ አይደለም ማለት እኔ አይሆንም እንደዛ አይሆንም። የምሬ ነው እኔ መቀበል አልፈልግም። እውነታው ምንም ይሁን ምን እኔ ወንድሜ ነው። የምሬ ነው ማለት እዚህ ወረቀት ላይ የሰፈረው ምንም ይሁን ምንም ፋሲካ የኔ ወንድም ነው። በቃ ይሄንን ምንም እኔ እንጃ እውነታው ምንም ይሁን ምንም እውነታው በቃ እኔ ጋር ያለው እውነታ ወንድሜ እንደሆነ ነው። ሶ
ወንዴ ምንም ማስተባበያ አልፈልግም እኔ። እሺ የምሬን ነው። የእሱ ወንድምነት ብዙ ሰው አስረስቶኛል። በጣም ብዙ ሰዎችን ረስቻለሁ በሱ የመጣና በጣም ይቅርታ የረሳኋችሁ ሰዎችና እስቲ እናቴ እስክትመጣ ድረስ እንግዲህ እስቲ ወንድሜ ነው እና ቤተሰቦቼ እናቴም ካለችበት መታለች ማለት ነው። ቤተሰቦቼ እንጃ እሷም በጣም ፈርታለች ማለት አሁን ታሱ በግድ ነው የመጣሁትና ሰላም ቢያቸው መጀመሪያ ቤተሰቦች። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። የሙቤ ቤተሰቦች እንዴት ናችሁ? ቤተሰቦቻችን ደህና ናቸው? እኛ ደህና አልሐምዱሊላህ። እናንተ ስራ ጤና እንዴት ነው? ደህና ናችሁ? እኛ በጣም ደህና ነን። እናንተ እንዴት ናችሁ? እና ቤተሰቦች ልጁ ከሙቤ እኮ ምንም የሚለያይ ነገር የለም። አንድ ነው የሚመስሉት። ትንሽ ብቻ ነው ሸበላ ነው ማለት አለ አይደለ? ኧረ እሱም ሸበላ ነው ሙባረክ። እሱም በጣም ሸበላ ነው። አንተም ሸበላ ነህ። ሸበላ ለእኔማ ምን ልበል? ከሸበላም አልፎ ሸበላ በቃ የምለው ቃላት ገልጸውም የለኝም ለእኔ ማለት ነው። አይ ግን ለእኔ አሁን ይህ የዲኤንኤ ውጤት ነው። የኔና የሱ የዲኤንኤ ውጤት ነው እዚህ ጋር ያለውና ይሄንን ከመክፈቴ በፊት ልጁን ስታየው ምንድን ነበር የተሰማሽ? እኔ ድንግጥ እኮ ነው ያልኩት። መንታ ወልጃለሁ ልል መንታ አልወለድኩም። አንድ ነው አንተን ነው የወለድኩት። እኔ ለራሴ እኮ ግራ ነው የገባኝ። መንታ ነው እኮ የምትመስሉት። ጸጉራችሁ የተመለጠው፣ ቁመታችሁ፣ አለባበሳችሁ ሁሉ እኮ የተመሳሰለ ነው። አንድ ነው የሚመስለው። ስለዚህ አይ የምር ግራ ነው የገባኝ ነው ስልሽ። ምንድን ነው የተሰማሽ አሁን ውስጥሽ? እኔ በነገራችን ላይ እዚህ ጋር እዚህ ጋር ያለው ውጤት ምንም ይሁን ምንም ልጁ የኔ ወንድም ነው፣ የኔ ወንድም ነው። አሁን ይሄንን ከመክፈቴ በፊት አንቺ ምን እዚህ ውጤት ላይ ምን ያለ ይመስልሻል? ማለት ምን አይነት ውጤት ይመስልሻል? እውነታው ምን ይመስልሻል? እውነታው እኔ ልንገርህና ልጁ ወንድምህ የሚሆን አይመስለኝም። በእኔ በኩል ማለት ነው የሚሆን አይመስለኝም። እየነገርኩ እኮ ነው። በአባትህም እተማመናለሁ። ከኔና ከኔ ውጪ የሚያውቀው ነገር የለም። አንድ እኔም ልጅነትህ ከአንተ ውጪ ከአንተ በፊት የወለድኩት ልጅ የለም። አንተ ነው የወለድኩት መጀመሪያ። ከዛ ቀጥሎ አሉ ልጆች አልሐምዱሊላህ። ካንተ በላይ ግን ልጅ የለም። የወለድኩት ልጅ የለኝም። እተማመናለሁ በራሴ። እሺ ምናልባት እኔ አላውቅም። ምናልባት በሆነ በኩል ልትገናኙ በሆነ በኩል እንገናኛለን፣ ግን ገናኙ ትችላላችሁ። ይኸው የዲኤንኤ ውጤት ደርሶናል። አሁን ሄጄ ነው የተቀበልኩት ደውለውልኝ እና ደግሞ ይሄንን ውጤት ከመክፈታችን በፊት እዛ የተባልኩት በጣም ብዙ ነገር አለ ማለት እያጣራውኝ ስለነበር እና ይህ እስካሁን ድረስ አልተከፈተም እና እስካሁን ድረስ አልከፈትኩትም እና ደግሞ እዚህ ምድር ላይ ማለት ዓለም ላይ እናንተን የሚመስሉ 7 ተመሳሳይ ሰዎች አሉ የሚባል መረጃ ደርሶኛልና ምናልባት እንደዛም ሊሆን ይችላል። ግን ያንቺ ልጅ ቢሆንስ? ለምሳሌ እዚህ ወረቀት ውስጥ የኔ ወንድም ቢሆን ምን ይሰማሻል? ማለት ሪል ወንድሜ ቢሆን ምን ይሰማሻል? አሁን ይሄንን ከመክፈቴ በፊት መረጃውን ላንቺ ከመንገሪ በፊት የዲኤንኤ ውጤቱን ላንቺ ከመንገሪ በፊት ያንቺን ስሜት ማወቅ ፈልጋለሁ። ፋሲካ የኔ ወንድም ቢሆንስ ነው ቢባል? እኔ ልንገርህ የኔ እንዳልሆነ እኔ እተማመናለሁ። ግን ወንድምህ ነው ከተባለ ሌላ ያለውን እንፈልጋለን እንጂ ወንድም ቢሆን ደስ ይለኛል። ምን አይነት ስሜት ተሰማታል? እኔ በጣም ነው ደስ የሚለኝ። ግን እንደገና ምርመራ ታደርጋለህ። በየት በኩል እንደመጣ ወንድምነቱ ምን አይነት ከማን እንደተወለደ ምን አይነት በእኔ አልተወለደም ብያለሁ አውቃለሁ። ስለዚህ ምናልባት እኔ እተማመናለሁ። በሌላ በኩል ምናልባት ወንድምነት የሚጨምር ከሆነ እሰየው ደስ ይለኛል። ሌላ ምርመራ ደግሞ እናደርጋለን በአዲስ ማለት ነው። እሺ
ግን ልቤ እየመታ ነው። የምሬን ነው። በጣም ምናልባት በሌላ በጣም ብትከፍተው ልብ ድካሜ ራሱ እየጨመረ ነው። ብትከፍተው እየጨመረ ልቤ በጣም እየመታ ነው። አሁን እሺ አሁን ለምሳሌ ተመረመረ እንበልና አባቴ ታማኝ ሆኖ ባይክል እኔ ደስ ይለኛል። ወንድም ከሆነ ያንተ ወንድም ከሆነ በጣም ደስ የሚለኝ ቀበለዋለሁ። ልጅ እኮ አይጣላም። እኔ ደግሞ እየተሰማኝ ያለው ስሜት ምን እንደሆነ አላውቅም። ማለት ትንሽ የሰማሁት ኢንፎርሜሽን አለ። ከዛ ደግሞ በጣም እስቲ በጣም የምሬን ነው ማለት ደስታዬን መቆጣጠር አቅቶኝ ጨርሼ ነው ደስታዬን የመጣሁትና እያስጨነቀኝ እኮ ነው። ሙባረክ ከፍተህ እስኪ እንየው። እኔ ልቤ እኮ እየመታ ነው ያለው። ክፈተውና ከፍተን እንየው። ከፍተን ማየት አለብን። ሙባረክ እየጨነቀኝ እኮ ነው። የምርሽ ነው? ክፈተው። ክፈተው ማለት እያላበኝ ነው። ችግር የለም ክፈተው። በሁለት አንዱ ይለያል። ግን ወንድም ቢሆን ደስ ይለኛል። ወላሂ እያላበኝ ነው። የምሬን ነው የምላችሁ። እኔ እንጃ እሺ ብቻ ሙባረክ ክፈተው። እያስጨነቀኝ ነው። እኔ እየጨነቀኝ ነው ያለው። ይሄን ስልህ ምናልባት አሁን እየጨነቀኝ በሆነ በኩል ልጨምሩ ትችላላችሁ የሚል እንጂ ሌላ ችግር አፋርተሻል። እኔ አልፈራሁም። ለምን እፈራለሁ? እና እኔ ምንም ይሁን ምንም ፋሲካ የኔ ወንድም ነው። እኔ ምንም ይሁን ምንም ፋሲካ የኔ ልጅ ነው። አንድ ነው የምትመስሉት፣ የኔ ልጅ ነው። ተው አትጠራጠር። ችግር የለም አትጠራጠር። ያይ በጣም ነው የፈራሁት። የምሬ ነው። ሻውጣ ተው ባረክ ሁሉ ማለት አውጣውስ እኔ ጃግኒ የምሬ ነው። በጣም ፈርቻለሁ። አውጣው ልክ ይደርሳል። ልቤ ራሱ ቆየ። አውጣው አንብበው። ምንድን ነው ወርክ አንብብልኝ። ምንድን ነው የሚለው? ምን ማለት ነው? አንብብልኝ ቶሎ በል ሙባረክ። ምንድን ነው የሚለው? ሙባረክ ምንድን ነው የሚለው? አንተ ሙባረክ ንገረኝ። አንተ ለምን አይሰማህም? ምንድን ነው የሚለው? ሙባረክ ንገረኝ። ምን እያለ ነው? አንተ
አሜን።